ከመጀመሩ በፊት መጀመሪያ ማማማቂያ ሽለላ እየተደረገ ነውና እና ጀመሩ ሽለላ ከዛ አማራ ተነሳና ዱብ ዱብ ይላል እንደበረዶ በልጅነቱ በረሃ ለምዶ ጋርጦ ጌታ አይሞት አይንገላታ አለ ተጨበጨበለት ከዛ ቁጭ አለ ከዛ ትግሬው ቀጠለ ሀገሬን ነክቶ አርፎ ልቀመጥ ጥይት በታጣ በሎ በቀመጠ አለ ለሱም ተጨበጨበለት ቁጭ አለ ከዛ በኋላ ወላይታው ተነሳ የጦና ደም ነው ውስጥ የሚፈላው ሀገሬን ነክቶ ማን ነው የሚኖረው አለ እሱም ቁጭ አለ ከዛ በኋላ ጉራንስ ተነሳችና ጦርነት መተና ጠላት ይረካ ሰላም ስላጠረ እንደምረው እንጂ ሱቅ ዘግተን ነው መጣን መጠበቅ መረረን ጀማውን ለዳግመትን ሳይፈታ አንልም እንዴ ያላችሁን አዋጡ ምናምን ስል አማራው ጀለስ አኔን ይደርስብኝ ብርሻ እንጂ ደግሞ ማዋጣቱ ላይ ግድ የለኝም ግን በፕሮግራሙ ላይ ጠላ መኖር አለበት አታስብ ችግር የለውም ይኖራል ተባለ ትግራይ ዋይ ሱንትና ይደርስብኛል ተነገረው ገንዘቡን አዋጣ ኦሮሞ ጓደኛዬ አንተሳ ምን እሺ ስለው እኔኮ ወደ ዋቄ ፈታ ተቀይሬያለሁ አለ አረ አንተ አሰክስ በእናት በቀደም ትንሳኤን አብረን ነበር ገንዘብ ላለማዋጣት ነው ዋቄ ፈታምቱ ለምን እኔን ታስቸግረኛል ቦካ ይኖራል ቦካ ካለ አዋጣለሁ ይመች ይኖራል ተባለ ሄደ ከዛ ወላይታ ጓደኛዬ ለዳግመትን ሳይ ብር ማዋጣት አለበት ስንት ጊዜ ነው ምን አዋጣው አረ ይሄኛው ለዳግመትን ሳይ ነው ዝም ብለ ያለህን ታዋጣለህ ቦርዴ ካለ አዋጣለሁ ከዛ ጉራጌ ጓደኛችንን በልበል ለዳግመትን ሳይ የሚደርስብህን አዋጣ ሁሉም ደግሞ የሀገር ባህል መጠጣቸውን እየተናገሩ ነው የሀገር ባህል መጠጣቸውን ተናገር ብሩን አዋጣ እኔ ዳግመትን ሳይን አላከብርም ለምንድን ነው ማታከብረው እንዴ ስንለው ዳግመትን ሳይ ጌታ ደግም የታየው ላላመነው ወደቱ ማሳደድ እንዴ አው ነው እኔ እኮ ብፁዕ ነኝ ሳያዩ ከሚያምኑት ወገን ጉራጌ ከፖርቹጋል ብሔራዊ ቡድን ጋራ ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ አሁን ይወዳችሁ ሌላ ወሬ አያስፈልግም ገባችሁ አይደል ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ ትመጣለ ጠንክር ዘበርጋ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ ዘለቀ ዲንሰፋና ኑሪ እናንተ ሶስታችሁ ተከላካይ ነው የምትሆኑት እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ ሮናልዶ አምስታችሁ አደራ ሮናልዶ ከዛ ጫወታው ተጀመረ የሆነ ቦታ ክሮስ ሳደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀንቅ ያ አዳ አላሰልጣኝ ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገው ያ አዳ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙት ወታደሮች ከጀግንነት መልስ ሰብሰብ ብለው ስለ ጦር ሜዳ ገድላቸው ያወሩ ነውና ትግራዩ ተነሳና ለኔማ ለሶላሳ ወታደር ነው አንድ አጥይት ሳልስት ግንባር ያልኩ ጎድዬ ጨረስኩት ለነዚህ ቆሻሾች ድሮ ለኛ ሀገር ነክቶ ሰላም ልቀመጥ ነው እንዴ አማራ ርቅ እኔማ እየተታኮስኩ ወከባ መሃል ገባውና ጠመንጆ ጥይት አይጨርስብኝ ለነዚህ ቆሻሹ ደግሞ የምን ጥይት አልኩና አባት በቦክስ ያተራመስኳቸው ነው ጣልኳቸው እኚን አስተኛቸው ነው ሙላችሁና ከዛ ወላይታው ከቻ ላይኔ ሁለት በአንድ ግራ እጅ ሁለት በአንድ ቀኝ እጅ ላይ ሁለት በአንድ ፍለፊት በቴስታ ግማሹ በጠረባ ያስተኛው አንድ ሰው እንኳን ከነጂ ተርፎ የተመለሰ የለም ጦሳ ሲገለታ ይገኳል ከዛ በኋላ ጉራጌው ዝም ብሎ ቁጭ ብሏል አራንተ ንገረን እንጂ ምንም አላደረክም እንዴ ምናምን ይላል አረኒ ከ50 በላይ ይሆናል ገደልከል አይደለም ልብሳቸው አሶለም ረብስማ ምን ያረጋለው የጠላት ወታደር ልብስ ሌላ ጠላስና መልሰና አሽጠውም ብሔረሰቦችን የሥራ ቋንቋ ምን መሆን አለበት ተብሎ ጥያቄ ይጠየቅ ነበርና አማራው ሲጠየቅ ተጥንት ጀምሮ ያለ ምን አጎደለብን ብለን ነው ደሞ ሌላ የሥራ ቋንቋ ምን ቀይር አማርኛ ነው መሆን ያለበት ተይለጥቁ ደግሞ አማርኛ ለጥቁ ሌላ ቋንቋ እናምጣ ያልን እንደው ገና ከዜሮ ነው ምን ጀምር ማለት ነው ስለዚህ አማርኛ ነው መሆን ያለበት አለ ከዛ ትግሬው ሲጠየቅ ለኦሪጂናል ኢትዮጵያ መሰረት የሆነ የሳቢያውያን ቋንቋ ጋር የሚቀራረበው የትግሬኛ ቋንቋ ነው የሥራ ቋንቋ
መምረጥ አለብን ካልን የትግርኛ ቋንቋ ብቸኛ የሥራ ቋንቋ ነው መሆን ያለበት። ከዛ ኦሮሞ ሲጠየቅ ከዚህ በፊት የነበረ ተመሳሳይ ነገር ይዞ ከመቀጠላት አዲስ ነገር መሞከር፣ ለዚህ ደግሞ ኦሮምኛ ቋንቋ በስርዓት እየተስፋፋ የቋንቋና ቴክኖሎጂ ውጤት የሃይማኖት የሥራ ቋንቋ መሆን ያለበት ኦሮምኛ ነው አለ። ከዛ አለፋሉና ጉራጌውን ሲጠይቁት አዋ ስራ ሰዓት ወሬ ምን ያደርጋል? ዝም ብሎ ነው እንጂ መስራት። የምን ቋንቋ በስራ ሰዓት ወሬ ምንም አያደርግም፣ ዝም ብሎ ስራ መስራት ነው። አንዲት ቆንጆ ወጣት ታመመችና በቄ ጉድ አደረገኝ፣ ተኝታም ተነስታም በቄ ጉድ አደረገኝ። ምንድነው በቄ ያደረገሽ? ማን ነው በቄ ንገሪኝ። ቤተሰቦቿ ጭንቀት በቄ ጉድ አደረገኝ ያልወሰዱበት መድኃኒት ቤት ያላስገቡት ሐኪም ቤት የለም። መጨረሻ ሲቸግራቸው ጊዜ ጠንቋይ ቤት ይዘው ሄዱ ማለት ነው። ከዛ ጠንቋዩ ሳያት ልጅቷ ታምራለች፣ አልጋ ክፍል አስገብቶ ወዬ ብሏት ምናምን ሲጨርሱ በቄ ጉድ አደረገኝ የሚለውን ነገር ተወቹ። ከዛ ለጠንቋዩ ተጨበጨበ፣ አባብዬ ምናምን ተባለ፣ ተሰከሰለትና ኮራ እያለ እስቲ በቄ ምን አድርጎሽ ነው ለቤተሰቦችሽ ንገሪያቸው ሲላት በቄማ HIV አስይዞኝ ነው አለች። ኖ ከዛ ጠንቋዩ በቄ ጉድ አደረገኝ። ወታደሮች ከጀግንነት መልስ ሰብሰብ ብለው ስለ ጦር ሜዳ ገድላቸው እያወሩ ነውና ትግራዩ ተነሳና ለኔማ ለሶላሳ ወታደር ነው አንዷ ጥይት ሳልስት ግንባር እያልኩ ጎድዬ ጨረስኩት። ለነዚህ ቆሻሾች ድሮ ለኛ ሀገር ነክቶ ሰላም ሊቀመጡ ነው እንዲያል አማራ ርግ እኔማ እየተታኮስኩ ወከባ መሃል ገባውና ጠመንጆ ጥይት አይጨርስብኝ። ለነዚህ ቆሻሾች ደግሞ የምን ጥይት አልኩና በቦክስ እያተራመስኳቸው ነው ጣልኳቸው እኚን አስተኛቸው ነው ሙላችሁና ከዛ ወላይታው ከቻ ላይኔ ሁለት በአንድ ግራ እጅ ሁለት በአንድ ቀኝ እጅ ላይ ሁለት በአንድ ፊት ለፊት በቴስታ ግማሹ በጠረባ ያስተኛው አንድ ሰው እንኳን ከነጂ ተርፎ የተመለሰ የለም። ጦሳ ሲገለታ ይገኳል። ከዛ በኋላ ጉራጌው ዝም ብሎ ቁጭ ብሏል። አንተ ንገረን እንጂ ምንም አላደረክም እንዴ ምናምን ይላል። አረኒ ከ50 በላይ ይሆናል ገደልከል። አራ አይደለም ልብሳቸው አሶልም ረፍስማ ምን ያረጋለው የጠላት ወታደር ልክ ሌላ ጠላስና ግን መልሰን አንሸጠውም። ጉራጌ ከፖርቹጋል ብሔራዊ ቡድን ጋራ ግጥሚያ ላይ ያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ። ዘለቀ ዲንሰፋና ኑሪ እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶ። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሲያደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አዳ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገው። ያ አዳ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙት። የካራማራ ጦርነት ከመጀመሩ በፊት የኛ ወታደሮች ተራራ ላይ ሆነው ወደ ሶማሊያ አቅጣጫ የሶማሌን ወታደሮች በቴሌስኮፕ እያዩ ነው ማለት ነው። ከዛ በኋላ አማራው ተቀበለና እርግ ይሁሉ ወታደርና ሀገር እንዲወጋ ኖሮ ነው ተየተሰበሰበ። አረ እንደው አንድ እርምጃ ብቻ ፍንክቻ ነው እንደው ይሄን ጠመንጃ ማያስፈልግ በዱላ ነው ተራምሶ መጣላ። ትግራዩ ተቀበለውና እዋይሎ ሰራዊት እዋይሎ ማት ደሞ ምንድነው ለዚህ ለሃን ኢትዮጵያ ለሞጋት ነው ተሰብስበው የመጣ ዋይሎ እነዚህ ማበጅ ነው እንጂ ሞገጣም ለነዚህ ጥይትም ማባከና ያስፈልገው እዋይ። ከዛ ደቡቤ ወላይታው ተቀበለና ጦሱ ይሄ ሁሉ ኢትዮጵያ ህዝብን ለመግደል ነው እንደሚመጣው እናቱ አፓርት ብላና ልኩ አይደል ማስገባው እንደ ፕራስ ነው ማስፈረጥጠው አለ። ከዛ ጉራጌው መጣና ተቀብሎ አየና አረ ሰው ብዛት አረ ወታደር አንተ ዛጋ ደግሞ ተመልክታቸው ክብ ሰርተው ጭራሽ ይሄ ሁሉ ሰው
አረ እነዚህ መሃል ነበር ሻይ ቤት መክፈት። የሲዳማ ትራፊክ አንዱን ሹፌር ያዘውና እስቲ መንጃ ፈቃድ አንጣ ሰጠው። አየ ቦላውታል? አዎ ወጥቻለሁ። ያው ዘጋ። አየ ሶስተኛ ወገን ይሄው ለጥፍ ያለውኝ። እሺ ቀበታ አስራል እንዴ? ቼክ አረገ። አስሯል። ከዛ በኋላ ግራ ገባው። የሚጠይቀው ነገር ጠፋውና እዚህ ትንሽ ንዳና ፍሬን ያዛል። ትንሽ ነዳና ፍሬን ያዘ። ፍሬኑ ይሰራል? አዎ ይሰራል። እስቲ ፍሬንቻ አብራ እስቲ አለ። አበራለት። እሱም ይሰራል። ስቶፑን አብራ እስቲ አንዴ። ስቶፑንም አበራ ይሰራል። ከዛ ግራ ሲገባው 100 ብር ይዘሃል እንዴ? አረኔ 100 ብር አልያዝኩም ቤተሰብ አስተዳዳሪ ይላል። ቀለበት የታልታዳ? ቀለበት ስታጠብ ረስቼ ነው። ከሳለሁ እንዴ? በምንድነው የምትከሰኝ? ቀለበት መንገድ ጥሳለህ? የት ነው ቀለበት መንገድ? አዋሳ ላይ ደግሞ ምኑ ጋር ነው ቀለበት መንገድ ያለው? ከአቶ ቴስክ ወልዳ ማናይላ ያለ ብራዝሌት ነው እንዴ? አባዬ ሚስቱና ድንበር የተነካበት ሰውዬ ምን ብሎ እንደዘፈነ ታውቃለህ? ምን ብሎ ዘፈነ? እንጃልኝ አምና ገፍቶ አረሰ ድንበሬን፣ እንጃልኝ ደሞ ዛሬ አሰበ ትዳሬን፣ እንጃልኝ ባላልቦ ሴት መስለው ቢሰሳት፣ እንጃልኝ ኋላ በርቃ አይጠፋም ይሄ ሳት። እውነት ነው። እንጃልኝ ሰው ደም ልንቃባ ነው ከፊቱን ካልመለሰው፣ አሁን ገና መጣ ባይኔ እንዳትሄድ ብለው ወይኔ ግራ ጎኔን ወግ ማረጌ አልሰጥህም አብሮ አደጌ ዘሎ የገባ ሰው በሰው ጉዳይ ለካሟች ሞልቷል ጠፍቶ እንጂ ገዳይ ስተፋል ኖርም የጥቃት ሐሞት ገሎ መከበር